ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ደግሞ ማለት ነው እንዴት ልበላችሁ ልክ ይሁን እንዴት ነው የተዋረደች ለማስመሰል ወይም ደግሞ የወረደች ለማስመሰል መጡ። ገባችሁ አይደል? እስካሁን አልሰሩበት ነበር በዚህ ዙሪያ ማለት ነው። አልቅሰሽ ነው የመጣሽ ኦዲየንስ ነበር አብዛኛው ጊዜ የአብርሃም እናቶች ነበር የሚሉት እንደዛ ማለት ነው። ገባችሁ አይደል? አብዛኛው ጊዜ አንቺ እኮ አልቅሳ ነው የመጣችሁ እንደዚህ ሆና ነው የመጣችሁ እያሉ ሁሌ የበፊቱን ታሪክ እያወሩ ነበር። ገባችሁ አይደል? እንኳን ሩታ ኦኬ ወጣቷ እንኳን ያላገባችዋ አልቅሳ መጣች እንበል። እንደውም በእነሱ ምክንያት ነው እነሱ ስላሉ ነው አልቅሳ የመጣችው። ምክንያቱም አብርሃም ሲጀመር በህይወቱ ላይ አፍቅሮ ጠይቆ አያውቅም። አብዛኛው ሴቶች እሱን እንዲለምኑ ሴቶች እንዲወርዱ እንጂ የሚያደርገው በፍጹም በሱ ቻናል ላይ አንድ ቀንም ሴት ልጅን በቃ ይሆናል አይደለ ክብር ሰጥቶ አያውቅም። ነገርኳችሁ መጀመሪያ ሲመጡ በቃ እሱ ተፈላጊ እንደሆነ ሴቶች እሱን እንደሚፈልጉት አድርጎ እንጂ አይዲ የሚያመጣው እሱ ሴትን እንደሚያፈቅር ወይ ደግሞ ሴትን እንደሚወድ አድርጎ አይደለም የሚመጣው ማለት ነው። ገባችሁ አይደለ? ስለዚህ ሽንበል ኦኬ እነሱ ናቸው መጀመሪያ ያሉት። እንግዲህ ልጅቷ ሲጀመር እውነት እንደም ሩታ ብትዋሽ ገባችሁ አይደል? ነው እውነት እንደም ብትዋሽ ራቱ ቢያንስ መቼም የአዲስ አበባ ልጅ ነኝ ብላ አፍቅራት መጣም። ገባችሁ አይደለ? ይሄ አብርሃም ነው ያደረገው። ሶ የቡታጀራ ልጅ ሆና አፍቅራ ብትመጣማ ነበረች ፍቅር። ገባችሁ? እዛው ቡታጀራ የነበረችዋን እዛው ገና ሐረር ታውቃላችሁ፣ የሐረር ልጅ ቤተሰቦቼ ጋር ሐረር ሊሄድ ነው ሐረር ልማር ነው ምናምን ብላ የዛ ሰዓት እንደውም አርግዛ ከፈዋድ በዛ ነው የተለያዩት። ገባችሁ አይደለ? ልክ ፍቅር እንዳልፈለገችው አድርጎ ነው ገባችሁ እየሰራው ማለት ነው። ሽምግልና ልክ ያለው ብሎ ውሸትም አላክም። የላከውም የሱን አባትና የኤፍሬምን አባት ነው ታደሰና ደገፈና የላከው። እነሱም ድራማ ውስጥ የሚሰሩ ናቸው። ገባችሁ አይደለ? ስለዚህ ሩታ መጀመሪያ ቅድሚያ እህቱ ጋር ላከ። አፍቅር ያለው ብላ እንድትመጣ አደረገ። በዛ እህቱ ላይ የተቀበሉት ጋር ምናምን ህይወት እኮ ይቀጥላል አብርሃም እቺ ላንተ ትሆናለች ምናምን ብሎ ሲጻፍ ሄደ አፍቅረሽ ነይ ብሎ ተሰጣት። ነገር ግን ያም ሆነ ይህ አሁን ስለበፊቱ አንስተን ብናወራ 24 ሰዓት የማይበቃ ነው። ገባችሁ አይደለ? ነገር ግን ያኛውን ትተነው ኦኬ አሁን ሩታን ምን ለማድረግ ነው ማለት ልትጥሏት ነው ወይስ ልታዋርዷት ነው ወይስ የማናቆን ልታመጡ ነው? አሁን ሄርሜላ አፍሽን የምትከፍችባት ማለት ነው። ገባሽ አይደለ? ሩታ መልሳልሻለች። እንኳን እሷ ወጣቷ እንኳን ሚስት የሌለው ፍቅረኛ የሌለው ወንድ ጋር መምጣት አፍቅሬ አይደለም አንቺ እንኳን አለሽ ነፍሰ ጡር የሆነቿን ሴት እያለች አፍቅሬሃለሁ እኔ ሚስት አድርገኝ አንከባክቤ አኖረሃለሁ አስደስታለሁ ያልሹ አይናውጣ እንኳን አንቺ እንኳን አልተናገርንም። ገባሽ አይደል? አንቺ ወራዳ ማለት ነው። ሲቀጥል የማይረባ ነገር ላይ ነው ዛሬ መጣችሁ። ልንገራችሁ እንዴት ነው አንድ ሴት ኦኬ ዘቃጭ ወይም ደግሞ የወረደች እንደሆነ ሄርሜላን ማወቅ ብትችሉ ምኑ ጋር እንደሆነ ታውቃላችሁ? አብርሃምን ማስቆም ትችላለች እውነት ከሰማት። ገባችሁ? እውነት የሚወዳት ከሆነ ከሰማት ስለሚስት መጣ ማንም ሰው ሊል ይችላል። ይሄ በህይወታችን ውስጥ ያለ ነው። ስለ በፊቷ ሚስት ወይም ደግሞ ስለ በፊቱ ፍቅረኛ አንድ ወንድ ለእናንተ ሲያወራ በቃ ስለ ሰው ሁለተኛ እንዳታወራ እንደዛ ካወራ እናንተ ነገር ይለያያል። ወይም ደግሞ ሁለተኛ ስለ ሰው መስማት አልፈልግም ብላችሁ ማቆም የምትችሉት እናንተ ናችሁ እንጂ ሚስትየው ጋር ሄዳችሁ አንቺ ባሌን እንደዚህ እንዳትይ ባሌ ጋር ሁሌ እንዳትገናኝ ምናምን ስለዚህ ስላንቺ እየመጣ ላይ እያወራ ነው። ስላንቺ ለኔ እየነገረኝ ነው እንዲነግረኝ ደግሞ አልፈልግም ያንቺ ስም እንዲያነሳ አልፈልግም ብላ ሩታ ጋር ነው ሄዳ የምትናገረው ወይስ አብርሃምን ነው? አብርሃም ሁለተኛ ስለሱ እንደታነሳ እኔ ደስ አይለኝም ብላ መናገር አለባት ለአብርሃም እንጂ ለሩታ አይደለም። ይቺ ወራዳ ማለት ነው። ገባችሁ አይደለ? የሌለ ነገር ነው ሩታ ራሱ እያወራች ያለችው ገባችሁ አይደለ? ሲቀጥል ደግሞ አብርሃም ላይ አትድረሺ ትላለች። አብርሃም ላይ ሩታ መቼ ነው የደረሰችው? ኦኬ ወንድም ያመጣችሁ ለሩታ ዳስወራ ሳይሆን ሌላ ሰው። አሁን ምንድነው ሩታን ለመጣል ነጋዴ የቡታጀራ ነጋዴ አምጥታችሁ ሩታ ላይ ጥላችሁ ዳስወራ እንደሆነ አድርጋችሁ አሁን መልሳችሁ ደግሞ ለብር ብለሽ ሄድሽ ለብር ብለሽ በ3 ቀን ተቀይረሽ ዳስወራ ነኝ ስለተባለ ልትሄጂ ምናምን እያልሽ አንቺ እሷን ልታወርጃት ወይንም ውርደት የሆነ እንደተዋረደ ሰው ልታረጋትና ልትሰድባት አፍሽን ምትከፍቺ ራሳችሁ ያመጣችሁት ወንድ ማለት ነው። ሩታማ ገንዘብ እንደማትፈልግ ጠንቀቃችሁ ታውቃላችሁ። ገባችሁ አይደለ? እሱም ደግሞ ማስረጃም የሆነው ደግሞ አብርሃም ምንም በሌለው ጊዜ
ምንም በሌለው ጊዜ የመጣች ሴት እንደሆነች ጠንቀቃችሁ ታውቃላችሁ። አልቅሳ ብትመጣ ራሱ ማንም ሴት አልቅሶ የእውነት ራሱ ብታለቅስ ገባችሁ አይደለ? የእውነት ራሱ ብታለቅስ አልቅሳ ራሱ ብትመጣ ደሃ ወንድን አፍቅራ የመጣች ሴት በጣም ጀግና ናት። ገባችሁ? ሴት ልጅ መኪና ያለውና ቤት ያለው እንጂ የምትከተለው ደሃ ወንድን አልቅሳ አፍቅሬ ያለው አግባኝ ብለ መታጣቅ። ስለዚህ እንደም ሩታ ማመስገን አለባችሁ ሴቶች። ገባችሁ አይደለ? አንቺ አለሽ አይደል እንዴ አሁን ተለውጦ ምን በሆነ በኋላ ተፈላጊነት በኖረበት ጊዜ ላይ መተሽ አፍቅሬ ያለው አግባኝ ምትይ ነፍሰ ጡር ሴት ሚስቱ ባለችበት ሲቀጥል ሩታ ደግሞ አሁን ምንም ነገር ብታደርግ ማለት ነው ምንም ነገር ብታደርግ አፍቅሬ ያለውን ብላ ብታገባው ብትወደው ባለ ትዳር አይደለችም። ሰማነ ቀደዋል አለቀ። አንቺም ውሽሚት ነሽ ልቲ ራስሽ ውሽማ ሆነሽ ሩታ ውሽማ ልትሆን አትችልም። ውሽማ ልትሆን ምችል የነበረው ሰማና ባይቀዱ ባይለያዩ ከአብርሃም ጋር ባልና ሚስት እንደሆነ ቢቆዩ ነበረ ውሽማ ምትሆኑ። ገባሽ? ሲጀመር ስለ አነጋገራችሁ ሳታቁ ምን ላውራ ሳትሉ ወደ ሚዲያ የሆነ ቪዲዮን ትለቃላችሁ። በቃ እናንተ ጀግንነት ነው። አራ የፈለኩት ነገር አብርሃምን እያስከፋሽ ነው ያለሽው። ልጁን አይቶ መውጣት አለበት። አሁን ልጅ የምፈልገው ምን አገባኝ ማነሽ አንቺ ለሩታ የምታጃት? አንቺ ማን አባሽ ስለሆንሽ ነው? ማን ስለሆንሽ ማን ስለሆንሽ ነው አፍሽ ለሩታ ለምትከፍቺ ማለት ነው? አንቺ ማን ስለሆንሽ ምን ስለሆንሽ ማን ቤት ምን ቤት ነሽ አንቺ? እንኳን ትተሽ አንቺ እንኳን የአብርሃም ውሽማ ሆነሽ አይደለም። ኦኬ የአብርሃም ውሽማ ሆነሽ አይደለም እንኳን ማለት ነው ሚስቱ ራሷን ሚስት ሁለተኛ ሚስት አድርጎ ቢያገባሽ ራሱ ሩታን የመናገር መብት የለሽ። ይሄንን ማወቅ አለብሽ። ገባሽ? ለአብርሃም ልጅ የእንጀራ እናት ነው የምትሆኚ ቢያገባሽ ራሱ ማለት ነው። ስለዚህ አፍ የለሽም ለሩታ ላይ ለመናገር። ግን እኔ የሚያነደኝ ሩታ ናት። ሲጠሯት አቤት ብላ የምትሮጠው ማለት ነው እሷ ናት። ራሷን ማስከበር ሲጠሯት ለምንድን ነው የምትሄጂ አንቺ ልጅ? ቆይ ለምንድን ነው የምትሄጂ? ራሴን ዝቅ የምታርጊ ለምንድን ነው ነው? ለነገሩ አስራችሁ ብታስቀምጧት ራሱ አሰማም ሩታ አንቺ ጋር ልጁን ፈልጎ እስከመጣ ድረስ አግኝቶሽ ሰሞኑን አይ ቲንክ ቼክ እያደረገሽ አይደለም እና ተንገበገብሽ መሰለኝ። አይዞሽ። አይ ሩታ ጡቷም ጎድቋል። እንግዲህ ታስተካክል። በዚሁ ሊገሪያት ጡት ማጀት አድርግ። እልክልሻለሁ። ወዴት ነው የምትልኪው? ወደ አንቺ እየመጣ ነው። ቤት እየተመላለሰ ነው ምናምን። ጠዋት ማታ እንዲህ እኮ ስትሆኝ አልቅሰሽ የመጣሽ አትመስይም። አያችሁ እንዲህ ስትሆኝ እኮ አልቅሰሽ የመጣሽ አትመስይም። እንጂ አልቅሳ ብትመጣም ልጅ አግኝታበታለች፣ አግብታለች፣ አሸንፈ ጀግና ሆና ማለት ነው። በዚህ ነው አሁን እሷን እንትን ልታወርዷት የመጣችሁ። ሞራሯን ልትነኳት። አትነካም። የምርን ነው አትነካም። አሰማችሁ። የምርሽን ነው። እሱን አይዲ ይዛችሁ መጣችሁ። አሁን አልቅሰሽ የመጣሽ አትመስይም። አልቅሰበት መጣም አመድ የሆነውን ልጅ ደሃን አፍቅራ ነው የመጣችሁ። አለቀ። ደሃ የምታፈቅር ሴት የለችም ኢትዮጵያ ውስጥ ሲጀመር። አግባኝ ብላ የምትመጣ ሴት የለችም። ገባችሁ? የኔ ቢጤን አግባኝ ብላ ወዳለሁ አፍቅራለሁ ብላ የምትመጣ ሴት የለችም። ገባችሁ? እንደዛ ሆነ መታ ኦኬ ተንበርክከም ይሁን ለምን አፈራልስም አብርሃም አግባኝ ብላ ብትመጣ ራሱ ማለት ነው ለውጠዋለች። ጀግና ሆነ ማለት ጀግና ሴት ናት። ገባችሁ አይደለ? ለውጠዋለች። ሚዲዮን በደንብ እንዲጠቀም አድርገዋለች። ታዋቂ አድርገዋለች። ሀብታም አድርገዋለች። ደሃ የነበረውን ሰው ማለት። ስለዚህ እንደዛ አይነት ሴት ማንም ወንድ ቢያገባ ማለት ማንም ወንድ ቢያገኛት ማለት እንደ ሩታ አይነት የነበረችዋን ደሃ ወንድን አፍቅራ የምትመጣ ሴት ቢያገኝ እርግጠኛ ነኝ አላቅም የሆነ አላቅም ምን እንደሚያደርግ ቃላት ራሱ የለም እዚህ ምድር ላይ ማለት ነው። ገባችሁ? ለምን አፈር ልሳ አግባኝ ብላ ብትመጣ ለአብርሃም ራሱ ለውጠዋለች። ገባችሁ? ምንም ዝቅ ልታደርጓት አትችሉ። ምንም ሞራሯን ልነኳ አትችሉ። ትቀልዳለች። እንዲያውን ምት አልቅሽሽ መጣሻት ራስሽን እያዋረሽ እንደሆነ አታውቂም እንዴ? አረ ቀልድ በጣም አፍቃሽ እያልሽኝ መጣሽ አንቺ ነሽ። አሁን ለማንኛውም ማለት ነው ወደ ገደለው ሲገባ በጣም አቤት ተናግረ ሞታለች እኮ። አሁን ሩታን ዝቅ አድርጋለች። ሩታን ሞራሯን ነክታለች ምናምን ያልታወቀውን ነገር ሚዲያ ላይ አውርታለች። አፍቅራ መጥተሽ ምናምን እንጂ ከሚስት ተለይተ ከኔ ጋር ማግጥ አላልኩትም። ልዩነታችን እዚህ ጋር ነው። ወይስ ገባሽ? አይ ፍቅር ኮኔስ አፍቅርልሻል ለገንዘብ ለ3 ቀን ለ4 ቀን ልጥፍ ያልሽ ችግር ወይ የኔ መለጠፍ ኮኔስ አፍቅር ነው። አሁን ለማንኛውም ወደዛ ልንገባ አለ ነገር ኧረ እባክሽ ተናግረሽ ሞትሻል። ለገንዘብ ልጥፍ አለች ሩታ። ይሄንንም ያመጣችሁ ሩታ እንድትሰድባት ነው። እኔ እኮ ብያለሁ። ይሄንንም ያመጣችሁ የቡታጀራ የራሳችሁን ጓደኛ ዘነጋዴ አምጥታችሁ ሩታ ላይ ለጠፋችሁትና ማለት ነው። ከዛ ለገንዘብ ብለሽ ሄደሽ ዳስፖራ ላይ ልጥፍ ያልሽ ምናምን ልትሏት የማያውቃችሁ ተናገሩ። እዛ ሄዳችሁ
ገባችሁ? ተው እንጂ ሩታ ሲጀመር እንኳን ሚሊየነርና ይሄ ተውትና ማለት ነው። ተውት። የኢትዮጵያ ውስጥ ያለው ንብረት እንዳለ የሱ ሆኖ ወንድ ራሱ ብትመጣ አትፈልግም። እንደዛ ቢሆንማ ስንት ወንድ ሞልቶ ነበር። ትሄን ነበር። ሲቀጥል ደግሞ በራሷ ሰርታ የምትተዳደር ሴት መሆን ትችላለች። ስንት ነገር መስራት ትችላለች። ስንት ነገር ምችል ሴት ናት። አታመሰግኗትም። ሲጀመር ዞራችሁ እሷን ልትወጓት የምትፈልጉት ቀልደኛ። አንቺ ማፍቀረሹ አይነት ፍቅር ያዘኛው ልታፈልግ እንዳልሆነ በጣም ፍቅር አልነበረም። ጋይስ ዩሲ ልጅ አልነበረውም። የክብር ዲፈረንስ ይሉሻል እዚህ ጋር ነው። እኔ ክብር አየነው እኮ በሶስት ቀን ገንዘብ አውሮፓ፣ አቤት አውሮፓ። ለማንኛውም ከተለዘበ ለማያንቀሳቀስ ሰው በዚህ ልክ ወይ ጉድ! አያችሁ መጨረሻ ላይ ብሎ አብርሃም የላካትም ይመስለኛል የሆነ እንድትሰድባት ምናምን የሆነ ሞራሏን ለመንካት ለቃቅሞ ኦዲየንስ የሚናገረውን ለቃቅሞ ነው ያመጡት። ሲጀመር ዛሬ ሄርሜላ ያወራችሁ እንዳለ ማለት ነው። ለቃቅሞ ኦዲየንስ የሚያወሩትን እንደዚህ እንትን ዲያስፖራ ብር ብላ ሄደች በሶስት ቀን ምናምን አድቅሳን የመጣችሁ ምናምን የሚለውን እሷን ለመጉዳት ጭንቅላቷን ሞራሏን ለመንካት። ተው እንጂ የማይመስል ነገር። ያ ስንት ብር ሰጠሽ? ምን አደረገልሽ? ምን አገባሽ? በጣም ቀላል ሰው ነሽ። ለማንኛውም ማለት ነው እኔ ቢያንስ ማለት ነው ልንገርሽ፣ በዚህ አጋጣሚ ገባሽ አይደለ? ሴት ልጅ ወንድን በብር ከምትገዛው ይልቅ ወንድ ልጅ ሴትን ቢገዛት ይሻላል። ለምኗት ብር ሰጥቶ ቢለምናት ወንድ ልጅ ላይ ያምራል። ሴት ልጅ ግን አያምርም። ባለትዳር ወንድን አንቺ ሰዓት ገዝተሽ ምናምን ለምነሽው ራሱ አልሆነልሽም። ገባሽ አይደለ? እንኳን ወንድ ልጅ ቢለምን እኮ ይሻላል በጣም በምን እንትኑ ማለት ነው። ገባችሁ አይደል? እኔ ጓደኛሽ ሞች ነው ባይዘው አውሮፓ ላይ ከምትለጣጠፍ አረ በስላሴ እኔ ማድረግልሽ ነገር ይኖራል። ምናልባት ከሱ የምትፈልጊው ነገር ካለ ገንዘብ ተይ እንጂ የምትፈልጊ ነገር አንቺ ሲጀመር የሰው ልብስ እየለቃቀምሽ የሰው ልብስ እየለበሽ አንቺ ያለሽ አለሽ አይደል? የስንቱን ሰው የሰውን ልብስ እየለበሽ እየመጣሽ የራስሽ ልብስ የለም። መጀመሪያ ለራስሽ ጥሩ ልብስ ልበሽ። ከሰው ቀሚስ እየወሰድሽ ከምትለብሽ ገባሽ አይደል? ያንቺ ልብስ ሌላ ሰው ለብሶ ነው የሚታየው የለበሽው ልብስ ገባሽ አይደል? ስለዚህ ለራስሽ መጀመሪያ ለራስሽ ልብስ ልበሽና ከዛ ሩታን ትረጃታለሽ ለማለት ፈልጌ ነው እናቱ። አለ ደግሞ ፕሮሰስ አይደል? ምንም ነገር ያልቀረው እሺ፣ ለጣጣፍ አይጠበቅም። ሁሉ ነገር ጨርሰን ምናምን ወደ ራሴ ላይ ፈገባሁት። ቆይ ዛሬ የሚመስለኝ ማለት ቤተሰብ የዛሬ ቪዲዮ ስድብ አይመስላችሁ? ሙሉ ስድብ ነው። ሙሉ ማለት ሙሉ ልክ ቲክቶክ ላይ ቁጭ ብለው የሚሰዳደቡትን ታውቃለች። እሱና አምጥቶ የተሰዳደቡት ዛሬ በቃ እንደ ቋንቋ አወሩ ወይ እንደ ወሬ አወሩት እንጂ እንዳለ ስድብ ነው። ገባችሁ? ይሁት እስቲ ሄርሜላ ሩታን ሙሉጭ ነው ያደረገቻት። ገባችሁ? ስድብ ነው ለቃቅማ የመጣችሁ። ልክ ሩታን እንትን እንደምታረግ ማለት ነው እንደምታወርድ ነገር ለተስቀማራት ቀን የልጅ እናት ገና ራስ ቤት ሳትወጣ በደንብ ራሳችሁ ማለት ራሳችሁ ትመጣላችሁ። አብርሃምም ሳትደርስበት ሩታ መቼ ደረሰችበት? ይመጣል ልጄ ራስ ኦኬ ህይወት ኑር። እኔም የራሴን ህይወት እኖራለሁ። አንቺም የራስሽን ህይወት ኑሪ። ከዚህ በኋላ ሚስቴ አይደለችም፣ አያገባኝም። ስለሷ ከዚህ በኋላ ማንም እንዲያወራኝ አልፈልግም። ስለ ልጄ ብቻ ነው የሚያገባኝ ያለ ሰውዬ በየቀኑ እየመጣ የሚጨቀጭቃት ራሱ ምደርስባት ራሳችሁ ሁላችሁ ማለት ነው። ሩታ መቼ ነው አንቺ ቤት መጣ አብርሃምን ላውራ ይፈልጋሉ ያለችው? መቼ ነው ልጁን ለምን አያይም ብላ መጣ ያወራችሁ? እንኳን ይሄ ማለት እንናገር ከተባለ ለምን 10 ወንድ በወለደችበት ከተፋታ አንድ ሰው አልፈልግሽም ካለ ማለት ነው። ከፈለገች ለምን በወር ውስጥ አታገባን? ከፈለገች ወንድ ጋር በየቀኑ ለምን 10 ወንድ አትይዝም? አልፈልግሽም ካላት አልፈልግሽም ነው አለቀ። ግን ከጣላት በኋላ ሲነሳ ለምን ነው ቅር የሚላችሁ ሰዎች? ግን የተጣለ ዕቃ ሲነሳ አትወዱም። እንደዛ እኮ ነው። ወገቧን ጠንከር ሳታረግ አውሮፓ ሰው ልጥፍ የሚጠራ ልጅ አይደለም። እና በአውሮፓ ስልከሻ ሰው እንዲጠራ የምትፈልጊው አባቱን አስቀይር ስሙ ገና የሚጠራውን ደስታ አስቢዋ ደስታ ፈጣሪ ያለ መጀመሪያ ጡት ማያ አርገሽ ነይ ሴትዮ። በዚህ ልክ ምላስ ዛሬ ልክ ታስራ የተፈታሽ ሴትዮ ሩታ ላይ ምላስሽን እንደዚህ ሩታን የሆነ አዋርዳታለሁ እስቲ ስድብ ለቃቅም ልምጣ ብለሽ ልክ ልሰድቢያት እንደመጣሽ ጡት ማያ ማርገሽ ነይ እናት። እሺ እንደዚህ አትምጭ፣ ጥሩ አይደል። ቢያንስ ከደህና ሰው ጋር እንኳን አሉሽ ትንሽ ደህና ሰው ነው ያፈቀርኩት። አሁን ይሄ ጡት ነው ወንድ ልጅ አይቶ የማያውቀው? ይሄ ጡት ነው አሁን ከወንድ ልጅ ጋር እንትን ብሎ የማያውቀው ፍቅረኛ የማያውቀው አጥብቶ 10 ያጠባ ጡት አይደል ነው የሚመስል?
ወይ ጉድ አንቺ አለሽ አይደል? ለማንኛውም አሁን እንደዚህ ማነቋቆሩ ምንም ጥቅም ያለው ይያል አትቃጥረስ ባለው መልኩ ኤኒዌይስ አሁን ወደ ገደለው ገንዘብ አልዳኒ አንዳንቺ ለገንዘብ ሰው ላይ ልደባበር ነው። yes በጣም ነው እንደ ሩታ ለገንዘብ የምትደባው እንትን የምትለው በጣም ነው እንደ ሩታ ገንዘብ የምትወደው በጣም ነው እንደ ንገሩኝ እስቲ ሩታ በጣም ነው ገንዘብ የምትወደው ታው እንጂ ገንዘብ የሚወደው ማን እንደሆነ ጠንቅቀን እናውቃለን በደም ጠንቅቀን እናውቃለን ገባችሁ አይደለ ግን ገንዘብ ስለምትወጂ ለገንዘብ ብለሽ ተለጣጣሽ ይሄን ስድብ ልትሰርቧት ነው ያመጣችሁት ወንዱንም ራሱ ሩታ ላይ ማለት ነው በጣም የሚያሳዝነው ነው ሩታ ናት እሺ ብላ የምትሄደው እሷ ናት የምታናደኝ ገንዘብ የሚያታልል ሴት አይደለም ፍቅር ነው ዝቅ ያደረገኝ ፈጣሪ ደግሞ ከፍ ያደረገኝ አይደለ ገንዘብ የሚያታልል ሴት አይደለሽም ገንዘብ የሚያታልል ሴት ባትሆኝማ ደሃና ፈቅራለሁ ወዳለሁ አኑረኝ አስደስታለሁ አኖራለሁ ትዩ ነበር ሩታ የለወጣችሁ ወንድ ላይ መጥተሽ ልጥፋቲም ነበር ሩታ ያገባችሁ ወንድ ላይ መጥተሽ ልጥፋቲም ነበር ሩታ የለወጣችሁ ያገባችሁ ልጅ የወለደችለትን ወንድ ላይ አግባኝ ብለሽ አለምኝም ነበር ገባሽ ሲጀመር የዛሬ ስድብ ሙሉ አንቺን የሚወክል ነው የተሳደብሽ ሩታ ላይ ማለት ነው ገባሽ ሩታ የሚመጥናት አይደለም አንቺን ነው የሚመጥን አብረን እንመለስ ሲለኝ እኔ አልፈልግም ግን የሰው ትዳር ልክ አሁን አንቺ እንደሆንሽ ውጤም እንደሆንሽ እኔ እኮ የሚገርመኝ ሩታ ግን ያ ሳትወልጂ በፊት የነበረው ወኔሽ የት ሄደ የደረነ ጽጌን ስታጮል የነበረው ማለት ነው የምሬን ነው እኮ እቺ ምላዛም እኮ አንድ ቀን እኮ ሁለት ቀን አንድ ቀን ብታቀምሻት ዞር ብላ አንቺ ጋር ትደርስም ነበር የምሬን ነው ቤተሰብ ሰላማችሁ ብዛልኝ ወዳችኋለሁ አከብራችኋለሁ ባይ ባይ ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ባይ